የፍቅር ተንኮል ተነግሮ አያልቅም። ፍቅር ስሟንና ተግባሯ ስራውን ምንም የማይገያኝ ነው። አይታችኋል። ስሟ ፍቅር፣ ስራዋ ግን የሰይጣን። ጭራሽ ደመቀን በውሸት እንዲመሰክር ያደረገችው በአደይ ደሞዝ ነበረ። የ2 ወር ከምናምን ያልሰጠቻትን ደሞዝ እንግዲህ የማን ሰታው ነው? የደመቀ። ደመቀ ደግሞ ብር ካገኘ ጅብ ነው። ዘመድ አይል፣ የሰፈሬ ልጅ አይል፣ ምን አይል ምን አይል፣ የፈለገው ነገር ያደርጋል። ዛሬ አንዳንዱ ቢያናድድም ግን አንዳንድን የፍቅር ጸጉር ይዛ እንደዚህ በማነቃነቅ እሱን አሳይተናለች። አደይ እጅግ በጣም ደስ ይላል። አዎ ምንም ቢሆን ጉልበታ ታሳይታለች። ምንም ሰራተኛ ብትሆን እንዴ አንዳንዴ መልስ ማለመስጠት አንገት ደፍቶ መስራት ያስደፍራል። አንዳንዴ ግን እንደዚህ ማሳየት ልክ እንደ አደይ ዛሬ እጅግ በጣም ደስ ይላል። ዛሬው ባደረግሽው ነገር ደስ ብሎኛል። በመጨረሻውም በመታመምሽ ራስሽ በመሳትሽ ባዝንም ግን እውነታውን እየወጣ ይገኛል። ከዚህ በኋላ ያለውን ይቀላል ብዬ አስባለሁኝ። ሰሞኑ በተቋረጠው እንግዲህ አደይ ደሞዛን ለመውሰድ እነ ባርኮት ቤት ስትመጣ ነበረ። ዛሬ ቀጥለን ይዘን መተናል። ደሞዝ እንዳልሰጠቻት ያው አምናለች። እንግዲህ በጣም የሚያስፈራው ዴቭ ሰክሮ ከእህቱም ላይ እህቱም ላይ ሰክራለች። ሁለቱም ጥንብስ ብለው በሰክሮ በእያንዳንዱ ቦታ ወድቀው ነበረ። ዴቭም አልጋ ላይ ነበረ ሰክሮ። ፍቅር ደግሞ ያው ዴቭ ትፈልገው የለም እዛው አጠገቡ ነው እንጂ ለምን አጠገቧ ሄዳ አልጋው ስር ውሽቅ ብላ ማን ቢመጣ ጥሩ ነው? አደይ ደሞዟን ለመውሰድ እንዲሁም ደግሞ ከለምለም አንድ ላይ ሆነው መጡ። ሲመጡ ማንገብ ቢያዩ ጥሩ ነው? ዴቭ አልጋ ላይ፣ ፍቅርም ያው አደይ ደግሞ አልቻለችም። ምን እያደረግሽ ነው? ምን ላይ ነሽ ብላ ብትቀሰቅሳት ትችኛዋ ደግሞ ያላሰበችው ነገር ነው። ደሟ ፍልል ብሎ ሻሂ ያፈላ ነበረ። በዛ ሰዓት ትተኩሳለች። መልሳ የምትመጣ አልመሰላትም ነበረ። ተከተለች፣ ሳሎን ወጣች። ያው ለምን እንደመጣች ሲጠይቋት ደሞዝ ለመውሰድና የ2 ወር የ3 ሳምንት እንዳልሰጠች የወንድሟን የባርኮት ነግረዋለች። ባርኮትም እንዴት ነው የማትሰጠሽ? እያወቅሽ ነው እንዴ? አውቀሽ ነው? ቀልድ መሆን አለበት ስላት፣ ቀልድ አይደለም ተጠየቀች። ፍቅር ጭራቅ ስትጠየቅ አመነች። አልሰጠኋትም፣ የትምህርት ቤት ስለጎደለኝ የትምህርት ቤት አድርጋለሁ። ስለዚህ ደግሞ ስሰጣትም ይቀመጥ ብላኝ ነበረ፣ አሁን አልፈልገውም ብላ ነበር ስትል አስቆመጃት። በውሸት ላይ ሌላ ውሸት አትድገሚ፣ ስርዓት ያዢ፣ እኔና አንቺ ስለ ብር አውርተን አናቅም አለቻት። ፍቅርም ዛሬ ስርዓት አንቺ ልታስለምጅኝ ነው ወይም ደግሞ ልታስተምረኝ ነው ያለቻት። አይ በቃ አቁም ያለቻት አቆመች። መጨረሻም ይህን ደሞዛን ባርኮት እንደሚያስካክልላት ከፍቅርና ከባርኮት እንደሚያወሩ በድጋሚ ተናግሮ በስራው ጉዳይ ስልክ ተደውሎለት በቃ የጊዜው እኛ ጋር ብትቆይ እማዬ ደግሞ አንቺ ትፈልጋለች፣ ስለዚህ እንድትመለሺ ትፈልጋለች፣ እዚህ በትቆይ ቢላትም አይ እኔ መቆየት አልችልም፣ እስካሁንም የእትዬ ስል ነው እንጂ የፍቅር የምትሰራው ስራና የኢልዱ ስራ አላስቀመጠኝም። ከእናንተ ከመጣ እኔ መጀመሪያም ልወጣ ነበረ፣ ግን ቀድሞ ከእናንተ መጣ። ከዚህ በኋላ ግን መስራት አልፈልግም፣ እወጣለሁ አለች። እሺ ቻው ቻው ተባብለው እንግዲህ እንደሚመለስ ቤት ነበረ ባርኮት ሲወጣው። ሁሉም እነ ኤላም እነ ለምለምም ሄዱ። ማን ቀረ? አደይ። እዚህ ጋር ጥያቄ ምልክት አለኝ። አደይ ለምን ከነሱ ጋር አልወጣችም የሚለውን እኔ ጥያቄ ነበር ራሴ የመለስኩት። ልክ ፍቅርን ለመበቀል ፈልጋ ነው መሰለኝ። አሁን እንደዛ ነው። ልክ ባዶ ቤቱ ሲሆን እቺ ደግሞ ምንድነው የሆነ ተረት አለ፣ ረሳውኝ፣ በነታችሁ ጠፋኝ ማለት ነውና
እሷም አባራት ከቤት ማውጣት እንደገና ስራ ልታዛት ደሞዝም ሳትሰጣት ትንሽ ስራ አለ እስከምትሄጂ ስራ አድርጊ ያለቻት። እኔ አይመለከተኝም አባረሽኝ የለም እንደ ስራት እና ምን ልትሰሪ ነው እዚህ መጣሽ ስላት፣ አሁን እያደረግሽው ነገር እያንዳንዱ ንገረኝ ብላ ሄዳ ጸጉሯ አፈፍ አድርጋ ያዘቻት። እኔ ደግሞ የምትናገር አልመሰለኝም ነበረና ለካ ትናገረች። ጠበቋት፣ አላፈረች። የሌባ ዓይን ደረቅ መልሶ ልብ ያደርግ። ፍቅር ምን አለች? ደመቀ በደሞዝሽ በብር ሰጥቼ ደመቀ እንዴት ነው በውሸት እንዲመሰከር ያደረግሽው ንገረኝ አለቻት። ማን? አዲ ጸጉሯን ይዛ ማለት ነው። ስትገረፍ ታወሪያለሽ፣ ስትገረፊ ታወሪያለሽ ይባላል ነው። ስትገረፋዋላችሁ ጸጉሯ ፈፋርጀ ስትይዛት ልንገርሻቸው ያደረግኩት ደመቀ ብር ከተከፈለው አለች። ዘመዴ የለ፣ ጓደኛ የለ፣ ጎረቤት የለ፣ ማንኛውም ነገር አድርግ የተባለውን ያደርጋል። ስለዚህ ይሄ ነው ያደረገው ደመቀ ማለቻት። ያው ትንሽ አዛዘሮቻት። እኔ መሬት ላይ እንደዚህ አሽከርክራ ብትጥላት ደስ ይለኝ ነበረ። እንደዛ አላደረገችም። ግን አዴ ስርዓት ያላች እንደምታውቁ ማለት ነው። እንግዲህ ይሄን ከነገረቻት በኋላ እውነታውን ካወቀት በኋላ ትታት ሄደች። ሳትሄድም ደግሞ ኤልዱ መጣች። ደስ አላት ደግሞ እሷ ደስ አለን የሚል አንድ ነበረና አዎ እሱ ላስገባላችሁ። ከዚህ አዎ በያት ልቀቅኝ ስትልም እንዳትለቂያት እቺ ውሸታም እቺ እንደዚህ ምክንያቱም ዋሽታታለች። ምክንያቱም ከዛ በፊት ያደረገቻትን ታውቃላችሁ። ስለዚህ ይህን ስላደረገቻት ደግሞ ኤልዱ ተናዳለች ማለት ነው። እንዳትለቀት እንደው በጥፊያ እንዲበይት እያለች ትዕዛዝ ጭምር እየሰጠች ነበረ። አዎ እየሰጠች ነበረ። መጨረሻ ግን ልኳን ከነገረቻት በኋላ ያው አምናለች። አሁን ከዚህ በኋላ የሚፈጠረውን ምንድን ነው? እውነት ይሄ ነገርስ ባትኩት ካወቀ ልክ ደሞዟን የዚህ ሰውዬ ሳታ እንደዚህ ማድረጉን ሲያቅ ምን ይሆን? ሰሞኑ እህቴን በጥፊ መትቻታለሁ፣ አንቺ በዋሸሽው እኔ ሳልገባ ባራሱ እህቴን ብዙ እንትን ብያለውን እሷን አጥቻለሁ ምናምን ብሎ አሁን ደግሞ ይሄን ሲሰማ ምን ሊሆነው? ተንኮል ማለት ነው። ይሄ በተለይ ደግሞ የደመቀ ያደረገችው ነገር ሲሰማ ምን አያጁ። እኔ ሁሌ ምላቸዋለሁ ሰው አንዳንዴ ብር ነው። ብር ከተሰጠው የሰው ህይወት ድረስ ማጥፋት አሉና ያው ደመቀ ያደረገው ይሄ ነው። ከዚህ በኋላ ሆነ ነገር ጨምርላለሁ ይሄን አድርገ ካላችሁ ወደ ኋላ አይልም። ምክንያቱም የሚያየው ብር ነው ማለት ነው። እንግዲህ በተደረገው ነገር ሁሉም አዝና አዲ በጣም ተናዳ ውስጧን በጣም የሚረዳት እንግዲህ የውስጥ ርኩሳት ማን ይረዳት? ማንም አይረዳም። እንግዲህ ወደ የት መሄድ ነበረባት? ወደ ኤላ ቤት፣ ወደ ለምለም ቤት። እቺ ደግሞ ኢዱ እኔ መሄዳለሁ ካንቺ አለች። የት ነው የምትሄጂ? እነ ኤላ ጋር። ለምን? በቃ ሄዳለሁ፣ ከዚህ ከፍቅር ጋር መቀመጥ አልፈለግም አለቻት። ዝም ብላት ትታት ነው ሄደችው፣ ምንም ሳትላት። ስትሄድ ደግሞ መንገድ ላይ በጣም ታሳዝን ነበረ። እኔ መቼ ወደቀች ስል እንግዲህ ያው ያልኩትን አልቀረምና ራሷን ስታ መንገድ ላይ ወደቀች ማለት ነው። እነዛ ተግዛ እንደዛን አስባ ተናዳ ወደ ማን ቤት አቀናች? ወደ ማን ነበረ? ማን ሰበለ ስሙ ንገርኝማ። ኤላ ቤት ስትሄድ መንገድ ላይ ማን ነበረ ጠበቋት? ንጉስና ዳይመንድ። የት ቀራች እንዴ? ምን ሆነች? እያሉ ከሩቅ አገኟት። ኧረ መጣች። አሟታል መሰለኝ። አው ራሷም ይዛለች። አካሄዷም ጥሩ አይደለም። ሳያማት አይቀርም። በል እንከተል አሉ። ተከተሉ። ሲደርሱባት እሷም ራሷን ስታ ሳይደርሱ ራሷ ውስጥ ወደቀች። እነሱም ደነገጡ። ንጉስና ዳይመንድ ተሸክመው የሆነ ቦታ ወሰዷት። መጀመሪያም እየጠበቋት ነበረ። እንዳው ባያማትስ ምን ልታደርጓት ነበር? ያው ተሸክሟት አሁን ሊወስዷት ነበረ። ነገር ግን ያን አሳባው
ተሸክመው ሆነ ቤት ያስገቧት። ራሷን ስታለች። ውሃ ቢደፉ ምን ቢሉ ያው ሐኪም ቤት እንውሰድ እያለ ነበረ ንጉስ። ዳይመንድ አይ ትነቃለች እያለ ነበረ። መጨረሻ አካባቢ ከቆዩ በኋላ ሁለታቸውም እንደ ስብሰባ ካወጉ በኋላ ነቃች። ስትነቃለች በተታቀም ይህ ነው አለሁኝ። ምን እያደረጋችሁ ነው? እንዴት አመጣችሁኝ? ብላ የንጉስም የዳይመንድም ፊት ታያለች። ዳይመንድ አንተ ምን አመጣህ እዚህ? እንዴት ነው መጣኸኝ እዚህ ጋር? አንተስ ቢሆን ለምንድን ምን እያረጋችሁ ነው ብትልም፣ ነገር ግን አዲ አንቺ ራስሽ ስታይሽ መንገድ ላይ ወድቀሽ ነው ያገኘንሽ። አሁን ራስሽ አታውቂም ነበር። እኛ ከየትም አምጥተንሽ አይደለም ራስሽ ተነብሏትም ሲያስረዷትም ግን ልትረዳ አልፈለገችም እና ዳይመንድን መደብደብ ጀመረች። እረፊ እረፊ ቢልም ልታርፍ አልቻለችም እና ደበደበችው። ድብድብ አድርጋ ሲደበድባት ሁለት እጇን ወደ ኋላ አሰረ። አደብ እስከምትይዢ ድረስ እንደዚህ ነው የምትሆኚው አላት። ምን እያደረጋችሁ ነው ብትልም ያው አላመነችም። መጨረሻ አካባቢ ግን ንጉስን ነገራት። እሱ ከሄደ በኋላ እኛ ምንም አላደረግሽም፣ መንገድ ላይ ወድቀሽ ነው ያገኘንሽ ስትል ትዝ አላት። አዎ ራሴን አሞኝ ነበረ ብላ አመነች። በቃ ያኔ ነው ካስታወስ። እሺ እሱ ሲሆን እጅ ለምን አሰራችሁኝ ስትላቸው እጅ ያሰሩሽ መጅሽ ዳይመንድ ስትደበድቢ ነው አሏት። እሺ አሁን ፍታኝ አለችው። እሺ ፈታሻለሁ፣ ግን ወዴት ነው የምትሄጂው? የትስ ልሄድ? መሄድ አለብኝ፣ ፍታኝ። ስራ እስከምታገኝ ድረስ ጭራሽ እዚሁ መቆየት ያለሽ አላት። አንተ ፍታኝ ብላ ልትደበድበው ስትል እሱን ፈታት። ግን ሁኔታውም እንደሆነ ባይታወቅም ለመጋጋጥ ይሁን ሊስማት ፈልጎ ይሁን ባላቅም እንደዚህ እየተጋጋጠ እባክህን እንዳትነጋኝ ንጉሴ እንዳትነካኝ ስትል ቪዲዮ ተቋረጠ። ስሟት ይሁን ምን ሆኗል? ያው ሲለቁ እንለቃለን ማለት ነው። አዎ ሊስማት ነበረ። እንደዛ ነው እቅዱ ማለት ነው። ጠጋዝንም አጠጋጉም እንደዛ ነበረ። ያው ግን አልታወቀም። በዛው ቪዲዮ አስቆሙት። በሚቀጥለው ስሟት ይሁን ወይስ ዝም ብሎ ሊጋጋጥ ፈልግሎ ነው? እጇስ ፈታት ወይስ አልፈታችም ነው? በሚቀጥለው እናያለን። ዛሬ ግን በዚህ ነው ተቋርጠው። በጉጉት የምንጠብቀው አስተማሪ ነው። ብር የማይሰራው ነገር የለም። ብር ከተሰጣቸው ሰዎች የሰው ህይወት እንደዚህ የሚያበላሹ የሚገሉም ስላሉ ይሄን አንዱ መማር ነውና በሰው ላይ ሀሰት ላይ የሚመሰክሩ ሰዎች። ስለዚህ አዴ ምን ሆነች የሚለውን ምን አደረጓት የሚለው ነገ ሲለቁ እናደርሳለን። የዛሬው ይሄን ይመስላል። በያላችሁ በሰላማችሁ ይብዛ። ባይ ባይ።